many. And not as it was by one that sinned, so is the gift. For the judgment was by one to condemnation. Ti este tuto. Ti esti tuto. Hippos, hippos, hippos. ለነገ ምናጠናው ማለት ነው። ነገ ምናጠናው። ሰላም ዩቱብ እንኳን ደህና መጣችሁ። በጣም ደስ ይላል። ብዙዎች እየጨመራችሁ ነው ዩቱብ። ይሄ ደግሞ በጣም ደስ የምልበት ነው። ምክንያቱም እግዚአብሔር ቢፈቅድ ሰፋ ያሉ ትምህርቶች፣ የመጽሐፍ ቅዱስ ጥናቶች፣ መሰረት ያላቸው የእግዚአብሔርን ቃል ትምህርትም ደግሞ ሰፋ አድርገን የምናይበት ሁኔታ ይፈጠራል ብዬ አምናለሁ። ስለዚህ ሳብስክራይብ ስታረጉ፣ ላይክ ስታረጉ፣ ይህን ስታረጉ ያው እየገነባችሁ ቤቱ እየተገነባ ነው ማለት ነው። ወደፊት በጣም ሰፋ ያለ በተለይም ደግሞ አከራካሪ የሆኑ የመጽሐፍ ቅዱስ ክፍሎችን የምናይበት የምናጠናበት ጊዜ ነው። ስለዚህ ይሄ በጣም ጥሩ ስራ ነው ለማለት ነው እና ላመሰግናችሁ ወድጃለሁ። ዩቱብ ኢንቫይት አድርጉ፣ ሰዎችንም እንዲሁም ሌሎችን ኢንቫይት አድርጉ። ያ አንዴ ታገሱኝ፣ እንትኑን ያን ኦፍ አድርጌው ልምጣ። እንትኑ የአየሩ ብዙ እንትን ስለሚል እሱ መሰለኝ ብዙ ችግር የሚፈጥረው። ስለዚህ እንደዛ አድርጌዋለሁ፣ ኦፍ አድርጌዋለሁ። ከአንድ ደቂቃ ምናምን በኋላ ኦፍ ያደርጋል። እና ዋናው ነገር ምንድን ነው? መማማራችን really? Why? How? Yeah, I think now ጥሩ ነው ብዬ እንትን እላለሁ። የወንበሩ ግን እንትን ይላል፣ ይንቋቋል። Anyway, why not I use okay. አንዴ ታገሱልኝ፣ መሳሪያውን ልጠቀም። Oh, YouTube, hello, thank you for subscribing, thank you for joining my beautiful channel. We are trying to make this channel great and teach Bible to people around the world. Okay? It is yeah. Hello, please subscribe, just subscribe and then make it viral. No, my channel, great channel where people can learn the word of God and increase their wisdom and stand upon the power of darkness. Yes, what is that? Okay. Hello. Yes. I think አንተን ግን ብሎክ ማድረግ ነው። ይሄንን እንዳንተ አይነቱን ሁልጊዜም መጥተህ ያው ነው። ስለዚህ ብሎክ አካውንት ተሰጥ። ለምን አንተ ጋር ሁልጊዜ እንትን ላለሁ እንደዚህ አይነቱ ጋር ዝም ብሎ ሊሳደብ ከሚመጣ ጋር ሁልጊዜ እድል አትስጡት። ብሎክ ማድረግ ነው።
ያአላህ አላህ አንድ እግር አላቸው። አላህ አንድ እግር አለው። አላህ አንድ እግር አለው። አንድ እግር አላቸው። አላሁ ወሰለ አላሁ መሐመድ አንድ እግር አላቸው። አንድ እግር አላቸው። ሌሊቱ ሶስተኛ ክፍል የሚያወርዳቸው የሚያወጣቸው አላህ አንድ እግር አላቸው። አንድ እግር አላቸው። ሁለት የቀኝ እጅም እንዲሁ ለሳቸው እንዲሁ ለሳቸው። ትሳደባላችሁ። ኦኬ ካውንት ሚውት አድርገው፣ ብሎክ አታደርገው፣ ሚውት አድርገው፣ ሚውት። በቃ ወደ ፕሮግራም ከመጣው መጦ ሙስሊም መሳደብ ነው መሳደብ። አንድ እግር አለው፣ ሁለት የቀኝ እጅ አላህ ሁለት የቀኝ እጅ አለው። የት ላይ ይገኛል? በአርሹ በላይ ከአርሹ በላይ ተንጠልጥሎ ተንሳፎ ይገኛል። አላህ አላህ እንደዛ ነው ይላል። ያ ታንክ ዩ ዩቱብ፣ ታንክ ዩ ፎር ጆይኒንግ ሳብስክራይቢንግ። ዛሬ አጭር እንትን አሳይቻችሁ ወደ ጸሎት ስለመሄድ ሌሊት ራቅ ያለ ቦታ ነው መሄደው። ምንድን ነው ታዲያ እማካፈላችሁ? አንዲት እጥር ያለች እጥር ምጥን ያለች አንድ እግር አለው አላህ አላሁ አንድ እግር አለው። የስ ኦኬ በእንትን ዙሪያ ነው ያለ ነው። የወንጌል አይደል የወንጌል የመሆን ችግር አለበት የሚሉት የሊቃውንቶችን እንትን የዘመናችን ሊቃውንቶች እንትን ለማሳፈር መረዳታቸውን እንትን ለማለት ዛሬ የምንመለከተው ኤክሌዥያስጥስ ወይም ደግሞ መክብብ ምዕራፍ 11 እንዲህ ይላል እና ምንድን ነው የሚለው? ለእናንተ ምንድን ነው? ለእኔና ለእናንተ ጠቀሜታው ምንድን ነው? ምንድን ነው ጠቀሜታው? ምንድን ነው ጠቀሜታው? ምዕራፍ 11 ኦኬ እንዲህ ይለናል። እንጀራህን በውሃ ፊት ላይ ጣለው። በውሃ ላይ ጣለው። እንጀራህን በውሃ ፊት ላይ ጣለው፣ ከብዙ ቀንም በኋላ ታገኘዋለህና። እንጀራችሁን በውሃ ፊት ላይ ጣለው። ኦኬ ለምንድን ነው ውሃ ፊት? የት ነው የውሃ ፊት የተማርነው? የውሃ ፊት ተምረናል። አዎ ኦኬ ዕብራይስጡንም ሁሉንም እንትን ስለምለው እንትን በሉ እና አሰላስሉ። እኔ እንትን እስከምል እናንተ አሰላስሉ። ምንድን ነው የሚለው በሉ። ምንድን ነው የሚለው? ምን እያለ ነው? 13,000 ሰው ብቻ ነው አሁን የሚጠቀመው ይህንን እንትን። ካስት thy bread, the old English 16:11 cast thy bread upon the waters. በውሃዎች ፊት ላይ አማርኛው ነጠላ ነው የሚያደርግ። ሲቆይ ተመልሼ እንየው። እንጀራህን በውሃ ፊት ላይ ጣለው። እንጀራህን ኦኬ እንጀራህን ኦኬ። ሂብሩን ግሪኩ ደግሞ cast thy bread, okay, your bread, upon the waters, በውሃዎች ላይ ጣለው። thou shalt find it after many days, ከብዙ ቀናትም በኋላ ታገኘዋለህና ይላል። ምንድን ነው
ምንድነው አገሮች የምኒልክ ልጆች የአፄ ምኒልክ ልጆች እንዴት ነው የምትረዱት? አፄ ምኒልክ ምን አረጉ ነው የሚባል? ሕዝቅኤል ሲነበብ እግዚአብሔር ይህን ቃል ብላና ሆድህን ሙላ ብሎ ሲላቸው ተነበበላቸውና መጽሐፈ ነገሥትን አብሉኝ ብለው መጽሐፈ ነገሥትን በሉ ይባላል። እናንተ ስደት ነው ወገኖች። የአስቆርቱ ይሁዳ ነው። የአስቆርቱ ይሁዳ ንስሐ ብትገባ ኑሮ የአስቆርቱ ይሁዳ ንስሐ ብትገባ ኑሮ ተንጠልጥለህ እንትን ከማለት ኢየሱስ ንስሐ ቢገባ ብሎክ ምን ያደርጋል? የአስቆርቱ ይሁዳ እያለ ስሙን ምን ያደርጋል? ብሎክ ነው እና ሸላህ ላህመኻ አል ፕኔይ ሐማይ ልክ ነው። ውሃዎች ፊት ለፊት አል ፕኔይ ሐማይ ኪ በሮብ ሃያሚም ትምጻእኑ ኪ በሮብ ሃያሚም ትምጻእኑ ይላል። ከእንግሊዘኛው አማርኛው ትንሽ እንትን ይላል። ከአማርኛው ደግሞ እንግሊዘኛው ይሻላል። ከአማርኛው አንደኛ አልፕኔ ሐማይም በውሃዎች ፊት ለፊት አማርኛ ውሃ ብሎታል። ውሃዎች አላለው። በውሃዎች ፊት ለፊት ዋይ ምን ሆኖ ዘሎ የመጣና ሚዘጋኝ እያስጠና ሸላህ ሰንድ ነው። ሰንድ ዩር ብሬድ ዳቦሽን ስደጁ አፖን ኦር ጣዩ ወይም ስጪው ለማን? ላህሜኻ አልፕኔ ሐማይ በውሃዎች ፊት ለፊት ዳቦን አቅርቡ። ለውሃዎች ዳቦን አቅርቡላቸው። ያላችሁን ዳቦ ለውሃዎች አቅርቡ፣ ስጡ። ምክንያቱም ከብዙ ዘመናት በኋላ ያን ታገኙታላችሁና ይላል። ሻልያህ ላህመኻ አል ፕኔይ ሐማይም ኪ በሮብ ሃያሚም ታምጻእኑ ታገኘዋለህና ትምጻእኑ ታገኘዋለህ ዳቦህን ከብዙ ዘመን በኋላ። ምን ማለት ነው? እንዴት ነው? መጽሐፍ ዳቦ ሰብስቡና ወደ ውሃ ሄዳችሁ ውሃው ምንትን አይታችሁ እዛ ላይ ዳቦዎቻችሁን ሰብስቡ። ምክንያቱም ምን አለ መሰላችሁ፣ በተለይ በእንግሊዘኛ ነው ይሄ ትልቅ ችግር ያለው። አበሻውም እንደዛ አለበት። ግን ዋናዎች ሊትራል መጽሐፍ ቅዱስ ሊትራል የሚለውን ነው እኛ የምንቀበለው። ሊትራል የሚለው እንደዛ ነው እንዴ? ሊትራል ማለት ቃል በቃል ዳቦን ጣል ካለ ሄደህ መጣል፣ ዓይንህን ቆርጠህ እንትን በለው ካለ እጅህን እንትን በለው ካለ ሊትራሊ እና ማትቆርጠው እንግዲያ ማትቆርጠው ዓይንህን እንትን ማታወጣው ሊትራል ካለ ነው ወይስ ኢየሱስን አታምኑ? ኢየሱስ ዓለም ሳይፈጠር በምሳሌ አፌን እከፍታለሁ። ምሳሌ፣ አላጎሪ፣ ፐርሶኒፊኬሽን ብዙ ነገሮች አሉ የሚጠቀምባቸው። ዲቫይስ ሊትራሊ ዲቫይስ ይባላሉ። የመጽሐፍ ቅዱስ እግዚአብሔር እኛ እንድንማር የሰጠበት ያነ ወደ 78 ያጠናሁታል። 78 በተለያዩ ከመጽሐፍ ቅዱስ እንትኖች ሪሰርች አድርጌ ነው ያገኘሁት። በመጽሐፍ ቅዱስ እያንዳንዱ
ምሳሌ የሰጠው። ወደፊት ማጥናት እንችላለን። እና እግዚአብሔር እንደዚህ ሲናገር ዝም ብሎ ሊትራሊ እንትን አንለው። ምንድን ለማለት ነው? ማን ነው? ምን ይባላል? ኤክሰጂሰስ ማድረግ ያስፈልጋል። ኤክሰጂሰስ ማለት ምን ማለት ነው? መጽሐፍ ቅዱስን በመጽሐፍ ቅዱስ ውስጥ መጽሐፍ ቅዱስን መርምሮ የመጽሐፍ ቅዱሳዊ ትምህርት ማውጣት። በመጽሐፍ ቅዱስ ውስጥ መጽሐፍ ቅዱስን መርምሮ መጽሐፍ ቅዱሳዊ ትምህርት ማዘጋጀት ኤክሰጂሰስ ይባላል በግሪክ። አውጣው ከምን? ከራሱ ከመጽሐፍ ቅዱስ። አይስጂሰስ ይባላል። አይስጂሰስ የሚባለው ደግሞ ሁለተኛው ምንድነው? ሰዎች ራሳቸው መጽሐፍ ቅዱስን ለራስ ጥቅም ሃይማኖትን እንትን ለማለት ለመደገፍ፣ ውሸት የሆነውን ሐሰተኛ እንትን ለመደገፍ ምናምን ለማለት፣ ወይም ደግሞ ሊበሏት ያማሯትን ጅግራ አሞራ ይሏታል ጅግራ እንደሚባለው በቃ ድጋፍ መጽሐፍ ቅዱስ የኔን ሐሳብ ይደግፈኛል ይሏል። አይስጂሰስ ያደርጋሉ። ለምሳሌ ብዙ ይሄን የሚያደርጉት ሙስሊሞች ናቸው። ኢየሱስ ክርስቶስ እልካለሁ ብሏል። መንፈስን ነው የሚለው። ኖ ነብዩን ነው። በመጨረሻው ለምንድን ነው እንትን ያደረጉት? ሐሰተኛ ትምህርታቸውን ቁርአን ራሱ መሰረት ስለሌለው በዱብዳ የመጣ ስለሆነ ከኋላ ልክ ለምሳሌ ብሉይ አዲስ ኪዳንን እንትን ስንል ብሉይ ኪዳን እየሄድን እናረጋግጣለን። ቁርአን እንደዛ ሀማን ያረጋግጥ። ስለዚህ መጽሐፍ ቅዱስ ውስጥ ፈልገው ምሳሌ 5:16 ነብዩ መሐመድ ነው የሚለው እዚህ ላይ እንደዚህ ይሄ አይስጂሰስ ይባላል። ይሄ አደገኛ ነው። ብዙ ጴንጤም ይጠቀምበታል። ኦርቶዶክስ በጣም ነው የሚጠቀሙበት። ብዙ የሚጠቀሙ አሉ ለራሳቸው ጥቅም የሚሉ ሰዎች። ያ በእግዚአብሔር ዘንድ መርገምን ያመጣል። እኛ ግን መጽሐፍ ቅዱስን አጥንተን መጽሐፍ ቅዱስ የሚለውን ራሱን በመጽሐፍ ቅዱስ ተርጉመን የእግዚአብሔርን ሐሳብ መረዳት፣ መገንዘብ፣ ማዳበር እንዳለብን። ማዳበር ማለት ዝም ብለን እኛ ጨምረንበት ሳይሆን አንዱን ሐሳብ በተለያዩ ቦታዎች ያሉትን ለቃቅመን በዚህ ጥቂት በዚህ ጥቂት በዛ በሚለው በዛ መስርተን ዋና የእግዚአብሔርን አስተምሮት ቦግ አድርገን ለሰዎች ማስረዳት ማሳየት እንችላለን ማለት ነው። ስለዚህ ይሄ ነው እና እኛ ምንድነው መጽሐፍ ቅዱስን አጥንተን አሁን ምንድነው ዳቦ ምንድነው? ዳቦ የክርስቲያን ዳቦ ምንድነው? ወንጌል ነው። የክርስቲያን እንጀራው ምንድነው? ወንጌል ነው። እንጀራው ማን ነው? ክርስቶስ ነው። ጌታ ኢየሱስ ክርስቶስ ነው እንጀራችን። ወንጌል ነው እንጀራችን ምን በላበት። በኢሳይያስ 55 ኑ ብሉ፣ ስሙ፣ አድምጡ ብሎ ያለን ያ ነው። ወንጌል ምግባችን ነው። ወንጌል ምን በላው ነው። ወንጌል ሁል ጊዜ ከቃሉ ብሉ ነው የተባለው። ሕዝቅኤል ብላ የተባለው መጽሐፍ ወንጌል የእግዚአብሔርን ቃል ብሉ እንባላለን። ይህንን የበላውን ያለህን እንትን ውሃዎች ላይ ጣል ይላል። ውሃዎች ላይ ወስደ በፊታቸው ጣለው። እነሱ ደግሞ ምንም ብዙ ጊዜ በኋላ ያን ዳቦ ታገኘዋለህ። ሳይንቲፊክ አይደለም፣ አንሳይንቲፊክ ነው። ሳይንቲፊክ ምንድን ነው? መጽሐፍ ቅዱስ አንሳይንቲፊክ ነው። መጽሐፍ ቅዱስ አትከራ ሳይንቲፊክ ነው ብላችሁ አትከራ። ሳይንሳዊ ነው አይደል? መጽሐፍ ቅዱስ ሳይንሳዊ አይደለም። ከሳይንስ መስራት የማይችለውን የሚሰራ መጽሐፍ ቅዱስ ከሳይንስ ሁሉ በላይ ነው። ኖ በላይ አይደለም፣ አይወዳደርም። ሳይንስ ለራስ ምታት፣ ለሆድ ቁርጠት፣ ለምናምን ለዚህ ለምናየው ለእጃችን መፍትሄ ሊያመጣ ይችላል። የነፍሳችን መፍትሄ ግን ምንም አያውቅ። ስለ ነፍሳችን፣ ስለ ሰው ውስጥ፣ ስለ ሰው መንፈስ፣ ስለ ሰው ውስጥ ምንነት እንትን አይልም። ሳይንስ እንትን አይልም።
እግዚአብሔር ቃል ግን ነፍስንና እንትንን ጅማትን መርምሮ ውስጥን እንትን የሚል የሞተውን ለሞተው ሕይወት ይሰጣል። ሳይንስ ሊሰጥ አይችልም፣ አይሰጥም። ይህ ነው መንፈሳዊ ነገር ከተባለ ሳይንስ ዜሮ ነው። የእግዚአብሔር ቃል ግን ከሳይንስ በላይ ነው። ስለዚህ እግዚአብሔር የሚናገረን ሳይንሳዊ አይደለም መጽሐፍ ቅዱስ ምክንያቱም ዳቦን በእንትኖች ወስደት ብዙ ጊዜ በኋላ ታገኘዋለህ እንዴ? አታገኘው። በሪያሊቲ ከሆነ አታገኘው፣ ምክንያቱም በስብሷል። ውሃ ውስጥ ከተጣለ ደግሞ ተበላሽቷል፣ ምንም ዋጋ የለም። ነገር ግን እግዚአብሔር የሚለው በእንደዚህ አይነት መልኩ ነው። እግዚአብሔር በምስጢር ነው የሚያስተምረው፣ በሚያስገርም ሁኔታ ነው። ስለዚህ ምግባችሁን አብሉ፣ ለሌሎች አብሉ። ውሃዎች ማን ናቸው? ውሃዎች አልፕኔይ ሃማይም፣ አልፕኔይ ሃማይም። ምን አለ? አልፕኔይ ሃማይም። የት ላይ ይገኛሉ? የት ላይ ይገኛሉ? አልፕኔይ ሃማይም የሚባል የት? በውሃዎች ፊት ለፊት። ምንድን ነው በውሃዎች ፊት ለፊት? ኦኬ፣ ከውሃዎች ፊት ለፊት እነዚህ ውሃዎች ምንድን ናቸው? በረሺት ባራ ኤሎሄም ታሻባይም በሃሬት፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ሰማይና ምድርን ፈጠረ። ታሪክ ነው፣ ፈጥሯል። አደጋ አልፈጠረም አለ እንዳትለኝ ነው፣ ፈጥሯል። ነገር ግን ደግሞ ሌላ ስለ መፍጠሩ ከሚነግረን በላይ ደግሞ ትልቅ ምስጢር ደግሞ ይነግረናል። በአሬት ሃይታ ቶሁ ባቦ፣ ምድርም ባዶ ነበረች፣ አንዳችም አልነበረባትም። በሆሼህ አልፕኔይ ተሆም፣ አልፕኔይ ተሆም፣ ጨለማውን በጥልቁ ላይ ነበረ። ተሆም በሩዋህ መለፊት፣ በሩዋህ ኤሎሂም መራህፈት አልፕኔይ ሃማይም፣ አልፕኔይ ሃማይም። እዛ ላይ ያለ አልፕኔይ ሃማይም፣ በውሃዎች ፊት ለፊት የእግዚአብሔር መንፈስ ያንዣብብ ነበር። ውሃዎች ፊት ለፊት ሊያርፍ እየፈጠረ። እነዚህ ምኖች ናቸው? ሰዎች ናቸው። እነዚህ ምንድን ናቸው? ህዝቦች ናቸው። አንደኛ ፍጥረት ነው። ሌላ የሚነግረን ደግሞ በፍጥረት ላይ የእግዚአብሔር መንፈስ ወደፊት የማዳን ስራውን የሚሰራ መንፈስ እንደሆነና በውሃዎች ፊት ለፊት የሚያንዣብብ እንደሆነ። እነዚህ ውሃዎች የት እናገኛቸዋለን? ብዙ ቦታ ላይ። ነገር ግን አንድ ጥር ያለ የት ላይ ያገኘዋል? አንድ ጥር ያለ እዚህ ጨለማ ነው። ዘፍጥረት ላይ ያለ ጨለማ ሆኖ በጣም እያሰቃየው፣ እዛ ላይ መንፈስ ቅዱስ ደግሞ እንትን ይላል። መንፈስ ቅዱስ ያንዣባል ያንን ውሃውን፣ በውሃ ላይ ያለውን ባዶ የሆነውን ነገር ለመቀየር። ራእይ 17:15 እነዚህ በጉን ይዋጋሉ። በጉም የጌቶች ጌታና የነገስታት የነገስታት ንጉሥ ስለሆነ እርሱ ድል ይነሳል። ከእርሱም ጋር ያሉ የተጠሩና የተመረጡ የታመኑም ደግሞ ድል ይነሳሉ አለኝም። ጋለሞታይቱ የተቀመጠችባቸው በጉን የሚዋጉት በጉንና ቅዱሳንን የሚያዋጉ ቅዱሳንን ሕይወታቸውን አናላይ የሚያደርጉ እነዚህ ለአውሬው ጋር እንትን ያሉ እነዚህ ምኖች ናቸው? ያየሃቸው ውሃዎች ውሃዎች፣ ወገኖችና ብዙ ሰዎች፣ አሕዛብም ቋንቋዎችም ናቸው። እነዚህ ውሃዎች ምንድን ናቸው? ወገኖች፣ በጨለማው የተያዙ ወገኖች፣ ህዝቦች፣ አሕዛብ ማለት ነው። አሕዛብ ሲል ህዝቦች፣ ሰዎች፣ ወገኖችና ብዙ ሰዎች፣ አሕዛብም ቋንቋዎችም ናቸው።
ስለዚህ እዚህ እስር ቤት ላሉት እዚህ በእስር ቤት ውስጥ ለሆነው ጋለሞታይቱ ለዋጠቻቸው ለነሱ እስር ቤት ላሉት ምን አደርግ ነው የሚለው? ዳቦን ስጣቸው። ዳቦን ስጥ። የሕይወት እንጀራ የሆነውን ኢየሱስን ስጥ። የሕይወት ምግብ የሆነውን የእግዚአብሔርን ቃል ስጥ። ስጥ ወንጌልን በገንዘብህ፣ በእውቀትህ፣ በጥበብህ፣ በችሎታ፣ በሁሉ ነገር የክርስቶስን ማንነት ለነዚህ እስር ቤት ላይ ላሉ ስጣቸው። ይውጡ፣ ይብሉ፣ ይጠጡ፣ ሕይወትን ያገኙ። እነሱም እንዳንተ ይሆናሉ፣ እንዳንቺ ይሆናሉ። ከእስራት ይፈታቸዋል፣ ቀንበራቸውን ይሰብራል። ከአላህ ሃይማኖት፣ ከሌላውም ሃይማኖት፣ ከጴንጤ ነቢይነት፣ ከምናምን እንደዚህ ነቢያት ማነው ወንጌል አስፈልጋቸው? እኔ ነቢያትን ባገኝ በደንብ አድርጌ ነው ወንጌል የምሰብክላቸው። ምክንያቱም አውቁት ራሳቸው የእግዚአብሔር እንትን አድርገው የሚሉ ይህን አረገዋለሁ እግር እቀጥላለሁ ነው ሰብከዋለሁ። እነዚህ የጨለማ ልጆች ናቸው። እግዚአብሔር ግን እንደዚህ ይለናል። ኦኬ፣ እግዚአብሔር የሚለውን ስሙ። ያላችሁን ሁሉ ሴቶች ጌታ ኢየሱስን እየተከተሉ ሴቶች በገንዘባቸውና በእንትናቸው ያገለግሉት ነበር። ወንጌልን ስታነብ ሴቶች ሁሉ እየተከተሉ ስማቸውን እየጠቀሰ እነዚህ በገንዘባቸው እናንተኑ ያገለግሉት ነበር። ዛሬ እናንተስ፣ እኔስ፣ ወንዱስ ምን አለ? ኢየሱስን እናገልግል። ለሰዎችም በጨለማ ለታሰሩት ለነዚህ ለታሰሩት ህዝቦች ምግብን እንስጣቸው፣ የሕይወት እንጀራን እንስጣቸው። ጌታ ኢየሱስን እናቅርብላቸው። ከኢየሱስ የተማሩ ይሁኑ። እግዚአብሔር ያስተምራቸው። እግዚአብሔር ያስተምራቸው። እግዚአብሔር ያስተምራል። በደንብ አድርጉ። ያስተምራል። ቴዎዲዳክቶስ ይባላል። ቴዎዲዳክቶስ ቴዎስ ማለት እግዚአብሔር ማለት ነው። ዲዳክቶስ ማለት ያስተማራቸው፣ እግዚአብሔር የሚያስተምራቸው። የግሪክ ቃል እግዚአብሔር የሚያስተምራቸው ራሱ እግዚአብሔር ከሰው ትምህርት ሳይሆን እግዚአብሔር የሚያስተምራቸው ዲዳክቶስ ተብሎ ይጠራል። እግዚአብሔር ያስተማራቸው። ያንን ትመኛላችሁ? ያ ይቻላል። እግዚአብሔርን ፈልጉ፣ ከእርሱ ተማሩ፣ መንገዳችሁን ሁሉ አቅኑ፣ ለእርሱ ስጡት። እሱ የዓለም መድኃኒት ነው። እሱ የዓለም ገዥ ነው። በእሱ የሚያፍር የለም። ስለዚህ በእውቀታችሁ፣ በጥበባችሁ፣ በሁለንተናችሁ ባላችሁ እግዚአብሔር በሰጣችሁ ነገር ሁሉ ዳቦዎቻችሁን ወደ ኋላ ጣሉ። እግዚአብሔር በሰጣችሁ ሁሉ ዳቦዎቻችሁን ወደ ውሃ ጣሉ። ብዙ ዓሣዎችን ታወጣላችሁ። ብዙ ዓሣዎችን ምን ታረጋላችሁ? ትይዛላችሁ። ለክርስቶስ ትማርካላችሁ። ከብዙ ቀን በኋላ ታገኙታላችሁ ውጤቱ። የሚዘራ ሁሉ የሚያጭድበት ጊዜ አለ። ዘርቶ ዝም ብሎ አይሄድም። ያ እኛ አብረን መከራ ብንቀበል እሱን ብንመስል በብዙ ነገር እግዚአብሔር ያከብረናል። ለእሱ ክብር ከኖርነ ለእኛ ክብር እሱ አለ። እሱን ካከበርን ስለ እኛ ክብር ግድ ከሌለን እሱ ደግሞ ያከብረናል። ዳዊት ቤቴን ሰርተሃል፣ እኔ እሰራልሃለሁ አለው እግዚአብሔር። እግዚአብሔር ይሰራል። እግዚአብሔር እንዲህ አይነት አምላክ ነው። ስለዚህ ያው የጸሎት ጊዜ አለኝ ዛሬ ማታ። ደህና ሁኑልኝ።
ጌታ ከእናንተ ጋር ይሁን። በሌላ ፕሮግራም እስክንገናኝ የእግዚአብሔር ፍቅር የጌታ ኢየሱስ ክርስቶስ የመንፈስ ቅዱስ ኅብረትና አንድነት ከእናንተ ጋር ይሁን። ማሰላማ ደህና ሁኑልኝ። ማሰላማ